ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት ብዙዎቻችን የላብራቶሪ ማሽን ለመግዛት አስበን በቀላሉ ይሄ ማሽን ኦፕን ሲስተም ነው፣ ይሄ ማሽን ክሎዝ ሲስተም ነው የሚሉ ወሬዎችን እንሰማለን። ግን ምን ማለት ነው? በተለይ በላብራቶሪ ማሽኖች ኦፕን ሲስተም እና ክሎዝ ሲስተም ምናቸው ላይ ነው በመሰረታዊነት ቤዝ የሚያደርጉት ብለን ስናስብ የመጀመሪያው ሬጀንታቸው ላይ ነው። ሬጀንታቸው ኦፕን ሲስተም ወይም ክሎዝ ሲስተም ሊያስብላቸው ይችላል። ከዛ ቀጥሎ ደግሞ ሲስተማቸው ላይ ያለው ሲስተም ሎክኢን የሚባል አለ፣ ወይም የሲስተም መገደብ የሚባል ነገር አለ። አንዱ ያ ሊያስብላቸው ይችላል። ሶስተኛ ደግሞ ምንድነው ሜሽኖቹ የአሰራር መቀላጠፋቸው እንዴት ነው የሚለው ነገር ነው በዋናነት። ስለዚህ ይሄን መሰረት አድርጎ ኦፕን ሲስተም እና ክሎዝ ሲስተም በመባል ለሁለት ይከፈላሉ ማለት ነው። ክሎዝ ሲስተም ማለት በዋናነት ማኑፋክቸረሮች ወይም አዘጋጆች ወይም የማሽን አምራቾቹ ከእነሱ የባለቤትነት መብት ላላቸው ካምፓኒዎች ብቻ ሬጀንቶችን፣ ካሊብሬተሮችን፣ ኮንትሮሎችን እንዲሁም አንዳንድ ግብአቶችን ለምሳሌ እንደ ኩቬት የመሳሰሉ ነገሮችን ከእነሱ ብቻ እንድትገዙ አድርገው የሚገዱበት ሜተር ነው። በዋናነት ይህን የሚያደርጉት በሁለት መንገድ ነው የሚገድቡት። አንደኛ ሶፍትዌሩን ሎክ ያደርጉባቸዋል። ይሄን ሎክ የሚያደርጉት ደግሞ ምንድነው ባርኮድ ሪደር በመጠቀም ነው። ለምሳሌ ማሽኖቹ የተወሰኑ ሎት ነምበሮችን ወይም ለዛ ባለቤትነት ለተሰጠው ካምፓኒ ብቻ ስፔሲፊክ የሆኑ ሎት ነምበሮችን ብቻ እንዳነቡ ሲስተሙ ላይ ባርኮድ ይጠቀማሉ ማለት ነው። ሁለተኛው ደግሞ ፊዚካል ሜተር ነው። ፊዚካል ሜተር በዋናነት ምንድነው የሚጠቀሙት ካምፓኒው ላይ ያለውን ማሽኖቹ ካምፓኒው ላይ ያለውን ሬጀንት ከጨረሱ በኋላ ሌላ ሬጀንት እንዳይጠቀም ምን ያደርጉታል? አስፓይሬት እንዳደርግ ሃርድዌሩን አስፓይሬት ወይም እንዳይመጥ ሬጀንቶችን ወይም ግብአቶችን ወደ ውስጥ እንዳያስገባ አድርገው ሃርድዌሩን ይቆልፉታል ማለት። ስለዚህ በዚህ መንገድ ነው እነዚህ ካምፓኒዎች ነገሮችን ሁሉ ዝግ አድርገው ከነሱ ብቻ እንድትገዙ የሚያስገድዱበት መንገድ ማለት ነው። ይሄ ሁለት ጥቅም አለው። ባይዘው አንድ ማሽን ክሎዝ ሲስተም መሆኑ ሁለት ጥቅሞች አሉት። የመጀመሪያው ጥቅም ምንድነው? ጥራቱን የጠበቀ የላብራቶሪ ሪዛልት ለማውጣት ይጠቅማል። ይሄ ምንድነው? የራሳቸውን የካምፓኒውን ሬጀንት ብቻ ስለምትጠቀሙ የማሽኑ ፍሉዲክስ እና ሌሎች ተያያዥ ነገሮች በዛ ፒኤቹ ምናምን በዛ ስታንዳርድ ስለሚሆን ጥራት ያለው የላብራቶሪ ሪዛልት ለማውጣት ይረዳል። ሁለተኛው ጥቅማቸው ምንድነው? ከማሽኑ ብልሽት ጋር የተያያዘ ነው። ለምሳሌ ማሽኑ ቢበላሽ በቀላሉ የማሽኑ የሃርድዌር ነው የሶፍትዌር ነው አለያም የሬጀንት ነው የሚለውን ነገር በቀላሉ ማወቅ ይችላሉ ማለት ነው። ስለዚህ እነዚህ ጥቅም ጉዳታቸው ግን ምንድነው? ከፍተኛ የሆነ ወጪን ይጠይቃሉ። እነዚህ ከኦፕን ሲስተም አንጻር ሲታዩ ወጫቸው ከፍተኛ ነው። ለምን? ገበያቸው ወይም ዋጋቸው በካምፓኒው ላይ ብቻ በካምፓኒው መሰረት ላይ ብቻ የተንጠለጠለ ይሆናል ማለት ነው። እነሱ ባሏቸው ዋጋ ብቻ ነው የምትገዙት። ሁለተኛ ደግሞ የአቅርቦት ሰንሰለታቸው ነው። ለምሳሌ እነዚህ ካምፓኒዎች ፌዝ አውት ቢያደርጉ ወይም እንትኑን ቢቀይሩ ሜሽኑን ቢቀይሩ አለያም ደግሞ ሲስተማቸውን ቢቀይሩ እነዛን በቀላሉ ማግኘት ስለማትችሉ ማሽናችሁ ኦልሬዲ ከጥቅም ውጭ ሆነባችኋል ማለት ነው። ሁለተኛው ኦፕን ሲስተም ነው። ኦፕን ሲስተም ከዚህ በተቃራኒ ነው። እዚህ ጋር ምንድነው የሚያደርጉት? ካምፓኒዎቹ ከሶስተኛ ወገን ኮምፓቲብል የሆነ ሬጀንት እንድትገዙ ይፈቅዱላችኋል። ይህን የሚፈቅዱት ደግሞ በምን መንገድ ነው? ሲስተሙን ክፍት በማድረግ ሲስተሙን ክፍት የሚያደርጉት አንደኛው ምንድነው? ኤዲሽን በመፍቀር ነው። ሲስተሙ ላይ ለምሳሌ ኤስአይ ዩኒቶችን፣ ፓራሜትሮችን አለያ ደግሞ የሬጀንቱን ቮሊዩም ኤዲት እንድታደርጉ ይፈቅዱላችኋል ማለት ነው። ስለዚህ ይህን ተጠቅማችሁ የሌላ ሶስተኛ ወገን ሬጀንት ወይም ግብአት መጠቀም እንድትችሉ ያደርጓችኋል ማለት ነው። ይህ መሆኑ በዋናነት ሁለት ጥቅሞች አሉት። የመጀመሪያው ጥቅም ምንድነው? የዋጋ ርካሽነት ነው። ኦፕን ሲስተም ከሆነ የተመቻቸውን ኮምፓቲብል የሆነ ሬጀንትን ከማንኛውም ካምፓኒ መግዛት እንድትችሉ ይረዳችኋል። ሁለተኛው ደግሞ ምንድነው? ሰፕላይ ነው ማለት የአቅርቦት ሰንሰለቱ ነው። ለምሳሌ የእናንተ የገዛችሁበት ሜሽን ካምፓኒ የራሱ የሆነ ካምፓኒ ሬጀንት ቢያቆም የሌላ ኮምፓቲብል የሆኑ ካምፓኒዎች መግዛት ስለምትችሉ በቀላሉ ስቶክአውት መሆን አይጠበቅባችሁም። የሌላ መጠቀም ትችላላችሁ። ይህ ኦፕን ሲስተም
ጥቅሞች እንዳሉት ሁሉ ጉዳቶችም አሉት። የመጀመሪያው ምንድነው? ቫሊዴሽን ወይም የጥራት ማረጋገጫ ችግር ሊኖርበት ይችላል። የዛንም ሬጀንት ሲጠቀም ማሽኑ በሰዓቱ ካሊብሬሽን ካልሰራለት፣ ኮንትሮል ካልሰራለት፣ እንዲሁም ሌሎች ሜንቴናንስ ካልሰራለት እዛ ላይ የሚቀርቡት የላብራቶሪ ሪዛልቶች ተአማኒነት የማጣት ፕሮባቢሊቲያቸው እየጨመረ ሊሄድ ይችላል ማለት ነው። ከዛ ደግሞ ሁለተኛው ችግር እንዳልኳቸው ከብልሽት ጋር የተያያዘ ነው። ኦፕን ሲስተም እንደመሆኑ ይሄ ብልሽት ቢያጋጥም ማሽኑ ላይ ከሃርድዌሩ ነው ከሶፍትዌሩ ነው አለያም ከሬጀንቱ ነው የሚለውን ነገር በቀላሉ ባዮሜዲካል ኢንጂነሮችም ሆኑ ላብራቶሪ ባለሙያዎች ይህንን ነገር በቀላሉ ለመለየት በጣም ይቸገራሉ። ስለዚህ እነዚህ ድሮባክ አለባቸው ማለት ነው። እንደ አጠቃላይ አንድ ሰው ጤና ተቋምን ለመክፈት ያሰበ ሰው ሃይ በርደን ካለው ምን ማሽኖችን ቢጠቀም፣ ከፍተኛ የሆነ የፔሸንት ፍሎ ካለው ክሎዝ ሲስተም ማሽኖችን ቢጠቀም የተሻለ ተጠቃሚ ይሆናል ማለት ነው። ከዛ ውጭ ግን ሚዲየም ክሊኒክ እና ከዛ በታች ያሉ ተቋማቶች ኦፕን ሲስተም ቢጠቀሙ የተሻለ ተጠቃሚና አትራፊ ይሆናሉ የሚል እምነት አለኝ። አመሰግናለሁ።